አንድ ሰው በፍርድ ቤት ከተከሰሰ በኋላ መከራከር ያለበት ክርክሩን ማቅረብ ያለበት ፍርድ ቤት ላይ ነው እንጂ ሌላ ተቋም ላይ አይደለም። ጉዳዩ ፍርድ ቤት ተይዟል። ነፃ መሆኑን ማስረዳት ያለበት መቼ ነው? ፍርድ ቤት ላይ ቀርቦ እኮ ነው። ስህተት ነው። አንድ ጉዳይ በፍርድ ቤት ከተያዘ በኋላ የፍርድ ቤትን ገለልተኝነት በሚያጠራጥር መልኩ ለፍርድ ቤቶች እኮ የተሳሳተ መረጃ በመስጠት ስልጣንና ኃላፊነት ደግሞ አንደኛው ምንድነው? በሀገር ውስጥ ሰላምና ደህንነትን ማስከበር። ሰላምነት ደህንነት የሚያስከብረው በማን ነው? በፖሊስ ነው፣ በአቃቢ ህግ ነው፣ በፍርድ ቤት ነው። በዩቲዩብ ምናምን ወደ ግብር ስርዓት መግባታቸው እኮ ስርዓት እንዲይዙም ያደርጋቸዋል። አድራሻቸውንም በቀላሉ ታውቃለህ። ቲን ነምበር አላቸው። ስለዚህ ግብር ከፋዮች ናቸው፣ ንግድ ፍቃድ አላቸው። እነዚህ ምን ይሆናሉ? በራሳቸው ስርዓት ይይዛሉ ማለት ነው። ሰዎችን በአስተሳሰብ ነው መግራት ያለብህ ማሸነፍ ያለብህ እንጂ በጥላቻ ንግግር ሐሰተኛ መረጃ በማሰራጨት ይሄ በጣም በጣም ከፍተኛ ነገር ነው። ሚዛናዊነት የተሞላበት ጋዜጠኝነት ህግን፣ ስነ ስርዓትን፣ ደንብን የተከተለ አቀራረብ መረጃን ማስረጃን ያሟላና ማን ምን አለ የሚለውን በተጨባጭ ማስረጃ ማቅረብ የሚችል ጋዜጠኝነት ሙያዊ ግዴታውን የጠበቀ ጋዜጠኝነት ይሰኛል። ከዚህ ወጣ ብሎ ህገ ደንቡን ጥሶ አንዱን ካንዱ በሚያጣላና ስነ ስርዓት በጎደለው መልኩ የሚሄድ ጋዜጠኝነት ደግሞ ከህግም ይጣረሳል ከሞራልም ያፈነግጣልና እንዲህ ያሉ አካሄዶችን ህጉ እንዴት ያያቸዋል የሚለውን በዛሬ በህግ በኩል ፕሮግራማችን እንከታተላለን። እናንተም በዚህ ጉዳዮችና ተያያዥ ሀሳቦች ሲኖራችሁ በሀሳብ መስጫ ሰሌዳው ላይ አጋሩን። ሱራፌል ደሞዜ ነኝ ከፓን አፍሪክ የጥብቅና ድርጅት። በህግ በኩል የተሰኘው ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በጉዳዮች ላይ ማብራሪያ ለመስጠት ጠበቃና ህግ አማካሪ መሐመድ በሽር አብሮናል። እናንተም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። አመሰግናለሁ ሱራፌል። አሁን ሀገራችን ውስጥ እኮ በጣም የተቸገረ ያለው ሰዎች እንዳለ ሚዲያን አጠቃቀም የሚዲያ ስርዓትን በጣም ተመልኩ የተለያየ ተግባራቶችን እየተፈጸሙ ነው። ልክ ነው። እንደውም እስክጠላ ድረስ ሀገር ላይ እንደዚህ አይነት ተግባራቶችን ህገወጥ ተግባራቶች በሚዲያ እየተላለፉ ጭምር የሰዎችን ክብር፣ ዝና፣ ማንነት የሀገርን አጠቃላይ መንፈስ እየረበሹ ያሉ ነገሮች አሉ። እነዚህ በህግ መገደብ አለባቸው። ብዙ ጊዜ ማሚ እንደምታውቀው የሚዲያ ጉዳዮች ከየትኛውም ሴክተር በላይ ጥንቃቄ የሚፈልጉ ናቸው። አንዱ አቃል ለብዙሃን ነው የምትዳረሰው። እንደየሚዲያው የተደራሽነት ስፋት መጠን በተለይ ደግሞ ኃላፊነቱ እየጨመረ ይመጣል። የምንመለከታቸውም የምንሰራቸው ጉዳዮች ምንድናቸው የሚሉት ደግሞ ሌላ ተጠያቂነት የሚያመጣ ጉዳይ ነው። ስለዚህ አሁን አንዳንድ ጊዜ በተለይ ሶሻል ሚዲያ ላይ ደግሞ አሁን እንደምናየው ጊዜው ፈቀደልን ብለን ብድግ ብለን ያለ ማስረጃ የምንናገራቸው ነገሮች አሉ። እኛን ብቻ የተመለከተ እኛ ምንድነን የሚለውን ብቻ ቢሆን ባልከፋ፣ እሱም ተጠያቂነት አለው። በርግጥ ግን ወደ ብዙሃን ስንጠቁም ደግሞ ያ ሰው በምን አይነት ሁኔታ ምን እያደረገ ነው የሚለውን ነገር ምንም ማስረጃ በሌለን ሁኔታ የምናደርጋቸው ነገሮች ወደ ወንጀል ሌላውን አንዱ ላይ የማነሳሳት አይነት ነገሮች ይፈጥራሉና እዚህ ነገር ላይ የህጉ ተለሳልሶ ነው ወይ ግዴለሽ ያደረገን? ማገናዘብ ያልቻልነው ነገሮች አሉ ወይ? ህግና አዋጁ እንዳሉት ይታወቃል። እንዴት ነው ይሄ ነገር ተግባራዊ የአዋጁ ተግባራዊነት አለመሆኑ ወይም ደግሞ ተግባራዊነቱ ላይ ጉድለት መኖሩ ነው ወይ ግዴለሽ እንድንሆን ያደረገን የሚለውን እስቲ ከማየት እንጀምር ነው። ዘመኑ የቴክኖሎጂ ዘመን ነው። በቴክኖሎጂ ዘመን ደግሞ ከፍተኛ ችግሮችም እያስከተለ ነው። ቴክኖሎጂ በራሱ ያመጣቸው ችግሮች አሉ። እኛ ሀገር ደግሞ አሁን ዘመኑ የሶሻል ሚዲያ ዘመን ሰው ተነስቶ እንደፈለገ የፈለገውን ሰው የሚሰድብበት፣ የሚያዋርድበት ያለምንም መረጃ ያለምንም ማስረጃ የሰዎችን ክብር የሚያቋሽሽበት ዘመን ላይ ነው ያለነው። እኔ እንደውም አንዳንድ ጊዜ ይገርመኛል ሶሻል ሚዲያ ላይ ስታይ ያለምንም ተነስቶ ሰውን ከጧት እስከ ማታ የሚሳደብበት ዘመን አለ፣ ሀገር ውስጥም ከሀገር ውጭ። እነዚህ ነገሮች በህጋችን በጣም ጠንካራ ማዕቀፍ ያላቸው ናቸው። ልክ ነው። ሶሻል ሚዲያ ላይ ብዙ ጊዜ ምን አይነት ነገሮች አሉ? ያለምንም የተሳሳተ መረጃ የሰዎችን ክብር በመንካት ህግ እስከሌለ ድረስ ህግ እንደሌለ አይነት ሴንስ እየተሰማን ያለ። ህጉ መቼ ነው የሚሰራው? ህጉ እስከ መቼ ነው ይሄን ነገር እነዚህ ነገሮች የሚከላከለው የሚለው ነገር የሁላችንም ጥያቄ ነው። በተደጋጋሚ ጊዜ እንደዚህ አይነት ጥያቄ ይነሳል። በተለይ የጥላቻ ንግግር ላይ አንዳንዱ በቃ የሰውን ክብር
ማንነትን የሚነካ ነገር ከጧት እስከ ማታ በሚዲያን ተጠቅሞ ሲያስተላልፍ እናያለን። በተመሳሳይ ደግሞ ሐሰተኛ ንግግሮችን ሐሰተኛ መረጃዎችን ማሰራጨት እያየን ነው። ከዛ በኋላ ይቅርታ አለፊዋለሁ በቃ ይሄ ነገር ኦሬዲ ታልፏል በሚል ይታለፋል እና ይሄ በጣም አደገኛነት ይሄ ነገር ምንድነው ዞሮ ዞሮ በሀገር ላይ ከፍተኛ ጉዳት ያመጣል። የወንጀል ትልቁ ዓላማ ወንጀሎችን መከላከል የወንጀል ህጉም ስነ ስርዓቱን በዚህ መልኩ ነው የሚያስቀምጠው። ስለዚህ እነዚህ ተግባራቶችን ሐሰተኛ ንግግርን የጥላቻ ንግግርን በአዋጅ የተቀመጠ ነገር ስለሆነ በጣም ሲሪየስሊ መከድ ያለበት ይመስለኛል። አብዛኛው እኮ አሁን የሶሻል ሚዲያ ቲክቶክ፣ ዩቲዩብ መሰዳደቢያ ሆኗል። ይሄ ባለበት ሁኔታ ደግሞ ወደፊት በሀገር ላይ ከፍተኛ ህውከትን ማስነሳት የሚችል ነገሮች ይኖራል እና በጣም ከፍተኛ ነገር ስለሆነ ህጉ በራሱ መፍትሄ ሊሰጣቸው የሚገባ ነገሮች ስለሆኑ መፍትሄ መስጠት አለበት የሚል እምነት አለኝ እኔ። እዚህ ላይ ለጥያቄ ማንሳት የምፈልገው ነገር ማሜ እናንተም እንደሚያችሁ አንተን ጨምሮ በጣም ትላልቅ ተቋማትን ታማክራላችሁ። በዚህ በሚዲያውም በተለያዩ የህዝብ ግንኙነቶች ባላቸው በጥብቅና የምታገለግሏቸው ድርጅቶች ከዚህ ነገር ነፃ እንዲሆኑ ምን ያክል ርቀት ነው የምትሄዱት? ከእናንተም ይጠበቃል። አዋጅ አለ። አዋጁን አስገንዝባችሁ ሚዲያ መሆኑን ተረድቶ ድርጅቱ ለሚያስፈልገው አገልግሎት ከመጠቀም በዘለለ ሄት ስፒቾች እንዳይናኙበት ቁጥጥር እንደሚያስፈልገው ምን ያክል ነው ግንዛቤ የሚሰጡት? ሚዲያውን አጠቃቀም ህግና ስርዓትን በተከተለ መልኩ አካሄዶ ይሄን ሊሰራ የሚችል ሰዎችን እያየን እኮ አይደለም። የጋዜጠኝነት ሙያ እኮ በራሱን የቻለ የህግ ማዕቀፍ ያለው ነው፣ ስነ ምግባር ያለው ነው፣ ደንብ አሰራር ያለው ነው። አሁን ግን እያየን ያለው ነገር ከዛ ውጪ ነው። ሁሉም ሰው ጋዜጠኛ ሆኗል። አሁን ሶሻል ሚዲያው ሁሉም ሰው ጋዜጠኛ አድርጎታል። የተደበላለቀ ነገሮች ነው ያሉት። የተደበላለቀ የሆነን ሰው ኢንተረስት ለማስከበር እኮ ሚዲያ ላይ ወጥቶ የአንዱን ሰው ክብር ዝናን የሚነካበት ሁኔታ ነው ያለው። ምን መሰለ ትልቁ ነገር እኔ አሁን ፕራክቲካሊ ይገጥመኛል። አንድ ትልቅ የኔ ደንበኛ ሰው በዚህ በጥላቻ ንግግር ተከሶ ነበር። ትልቅ ሰው ናቸውና ምንድነው የተካሄደው? መስጊድ ውስጥ የጥላቻ ንግግር አድርገው የሆነን ግሩፕ ነክቷሉ በሚል ፍርድ ቤት ድረስ የደረሰ ጉዳይ ነው። በኋላ ላይ ጉዳዩ ያው የአቃቤ ሕግ ጋር አቀረብና አቤቱታ በኋላ ላይ ተቋርጧል። ይሄ የጥላቻ ንግግር አሁን እያየን ያለነው የሆነ ሃይማኖት ተወካይ ነኝ የሚል ሰው ይመነሳና ሌላን ሃይማኖት ይነካል። የሆነ ዘር ተወካይ ነኝ የሚል ሰው ይመጣና የሆነ ሰው ዘር ይነካል። ይሄ በጣም አደገኛ ነገር ነው። ለዚህ ነው የጥላቻ ንግግርና ሐሰተኛ መረጃ ማሰራጨት አዋጅ ቁጥር 1285 2012 ላይ በግልጽ አስቀምጧል። አንድ ሰው ጥላቻ ንግግር አድርጎ የሚቀጣበትን ሁኔታ ሐሰተኛ መረጃ አሰራጭቶ የሚቀጣበት ሁኔታ በግልጽ ተቀምጧል። ስለዚህ እነዚህ ህጎች አፕሊኬብል መሆን መቻል አለባቸው። አሁን እኮ ብዙ ጊዜ እያየን ነው የሆነ የሃይማኖት ተወካይ ነኝ የሚል ቀን ሙሉ የሚሳደብ። እኔ ፕራክቲካሊ የገጠመኝ ነገርም ልንገርህ። ከዚህ ጋር በተገናኘ አንድ ተቋም አለ እና ያ ተቋም ኢንተረስትድ ግሩፕ አለ። ያ ተቋምም በተቃራኒ መልኩ እንዲፈርስ ያ ተቋም ህጋዊ ተግባሩን እንዳይፈጽም አመራሮቹ ስራቸው እንዳይሰሩ የሆነ የሚፈልግ ሰው አለ። ሚዲያ ገዝቶ ሚዲያው የነዛን ሰዎች ምንም ሀሳብ ሳይሰማ በገለልተኝነት መረጃ ማለት እኮ ምንድነው ባላንስ ማድረግ ማለት ነው። መካከል ላይ ነው። ጋዜጠኝነትም እሱ ነው። በሚዛን ነው። አዎ ጋዜጠኝነትም እሱ ነው። ያን ሳያደርግ የአንድን ሀሳብ ብቻ ይዞ ሚዲያ ላይ አሰራይቶ ተቋሙ ከ200 ከ300 በላይ ህፃናትን የሚያስተዳድር ከስሩ ያለ ተቋም ስራው እንዳይሰራ ያደረገበት ሁኔታ አለ። ይሄ በህግ አቅርበን በህግ እየታየ ያለበት ሁኔታ አለ። ስለዚህ ሐሰተኛ ንግግር እና ሐሰተኛ የጥላቻ ንግግርና ሐሰተኛ መረጃ ማሰራጨት በጣም ከባድ በህብረተሰቡ ላይ የሚፈጥረው አደጋ በጣም ከፍተኛ ነው። ስለዚህ እንደ መንግስት ብቻ ሳይሆን እንደ ባለሙያም ይሄ ነገር መቆም አለበት በሚል መልኩ እንደውም እኛ በግልም
ወይ ደግሞ በድርጅታችንም በፓን አፍሪካ ጥብቅና ድርጅትም እንደዚህ አይነት ጉዳዮችን አቤቱታ ለሚያቀርበው ሰው ራሱ ነፃ የህግ አገልግሎት እየሰጠን አቤቱታ እያቀረብን ነው። ለምን የሰውን ክብር አንዳንድ ጊዜ እኮ በጥላቻ ንግግር እኮ ሰው ራሱን ያጠፋል። ልክ ነው። ሐሰተኛ መረጃ በመሆኑ ምክንያት ራሱን ያጠፋል። ስለዚህ ህጉ ይህን ነገር ካልደረሰበት ካልተከላከለ ታዲያ የህግ ጥቅሙ ህግ መኖሩ ምን ላይ ነው? የደንብ ጥሰቶች የሚፈጠሩት አንዳንዴ ጉዳዮችን በተገቢ መንገድ ካለመረዳትም የመነጨው ይመስለኛል። እና ማህበረሰቡን ስታየው እንደ ሚዲያም እንደ መደበኛ ማህበረሰብም የጥላቻ ንግግርን ምን ማለት እንደሆነ የተረዳው ይመስልሃል ሰው? ወይም ደግሞ ይሄ ንግግር የጥላቻ ንግግር ነው ብሎ ራሱን ሊያስረዳበት የሚችል ቁመና ላይ ያለ ይመስልሃል? ሰው እኮ በተፈጥሮ ሰውነት በራሱ ውሸትንና እውነትን የሚለይበት አይምሮ፣ ጸያፍ የሆኑ ነገሮች፣ ያልተገቡ ነገሮች የሚለይበት አእምሮ ነው። ህፃን ልጅ ሲወለድ ጀምሮ ይሄ ነገር እኮ ካካ ነው ወይ ደግሞ ይሄ ነገር እንደዚህ እንዳታረግ ተብሎ የሚደረግበት እኮ ትልቁ ምክንያት ያን ነገር እንዲለይ ዴቨሎፕ እንዲያደርግ ጭምር ነው። አካለ መጠን የደረሰ ሰው ደግሞ ባይ ዘ ዌይ ህግን አለማወቅ እኮ ከተጠያቂነትን አያድንም ነው ትልቁ የህግ መርህ እሱ ነው። አንድ ሰው ህግን አላውቅም ብሎ እንደ ጀስቲፊኬሽን ወይ ደግሞ እንደ ምክንያት ሊጠቅስም አይችልም። ስለዚህ አብዛኛው ጊዜ የጥላቻ ንግግር እያየን ነው ሚዲያ ላይ። ይሄ ሳያውቁት ቀርቶ አይደለም ወይ ደግሞ ሳይረዱት ቀርቶ አይደለም። አንዳንዱ እኮ ይህን የሚያደርገው እኮ ሞቲቭ አለው አይደል? ውስጣዊ ሞቲቭ የሆነ ነገር ለማግኘት ያው አንዳንድ ሰው ስም አጠፋለሁ፣ እንደዚህ ያደርጋለሁ፣ ሐሰተኛ መረጃ አረጃለሁ፣ እንደዚህ ካላደረክልኝ ይላል አይደል? ይሄ ምን ማለት ነው? የገቢ ምንጭ ሆኗል ማለት ነው። የወንጀልን ተጠቅመ የወንጀልን ኤሌመንት ተጠቅሞ ወንጀልን ሰርቶ ወንጀልን እንደ ገቢ ምንጭ እየተጠቀመ ያለበት ሁኔታ ማለት። ስለዚህ አቁም ማለት አንችልም። እና ሚዲያ ነው እያነሳን ያለ ነው ራሱ በዛ ይሄን ነገር እያመጣ ነው ተብሎ በሚወቀሰው በሚዲያው በኩል ህግ ማለት ምን ማለት ነው? የጥላቻ ንግግር ማለት ምን ማለት ነው? አንዱ በአንዱ ላይ ሊያስነሳ የሚችል ጸብ ሊፈጥር የሚችል ረብሻ ሊፈጥር የሚችል ንግግር ምንድን ነው? ተግባሩ እንዴት ይገለጻል? የሚለውን ነገር ግንዛቤ ማስጨበጫ ነገሮችን የህጉ አካል በሚገባው መንገድ ሰርቷል ወይ? በከተማም ደረጃ በአዲስ አበባ ከተማ አስተዳደር ላይ የፍትህ ጽህፈት ቤት ወይ ደግሞ ፍትህ ቢሮ ይባላል። እኔ ማውቀው አንድ ፕራክቲስ አለ እዛ ላይ የህግ ማርተጥና የህግ ማስረጽ የሚባል እና የዚህ የግንዛቤ የሚሰጥ አንድ ዲፓርትመንት እንዳለ አውቃለሁ። በተደጋጋሚ ጊዜ ለህብረተሰቡ እንደዚህ አይነት ትምህርቶችን ይሰጣል። ያው ያም ብቻም አይደለም። አክቹአሊ እኮ የኛ ስነ ዜጋ የሚባል ትምህርት አለ። ከስነ ዜጋ ትምህርት እኮ ዋና ያስፈልገበት ነገር እንደዚህ ነገሮችን ነው። የድሮ ግብረገብ የሚባል ማለት ነው። እና እነሱን ላይ የተቀመጠው እኮ እነዚህ ነገሮች ላይ እኛም ድሮ ኑሮ በዘዴ የሚባልም ትምህርት አለ። በእኛ ጊዜ ምናልባት እንደዚህ አይነት ነገሮች አሉና ከዛ ጀምሮ የስነ አሁን ያልኩ ሲቪክ ትምህርት ስነ ዜጋ ትምህርት ምን አንድ ሰው ምን ማካሄድ አለበት፣ ወንጀል ምንድነው፣ ፍትሐብሔር ምንድነው፣ ወንጀል ሊያስጠይቅ የሚችሉ ነገሮች እንዳለ ዘርዝሮ እኮ ያስቀምጣል። ያ ደግሞ ከትንሽ ግሬድ ጀምሮ እስካለ ድረስ። ስለዚህ ሰው አብዛኛውን ጊዜ እንደኔ አስተሳሰብ ጥቂት ሰዎች ካልሆነ መስተቀር አብዛኛው ሰው አውቆ ነው የሚያጠፋው። እስፔሻሊ ደግሞ ሚዲያ የሚዲያ ስነ ምግባር በሌለበት መልኩ ሚዲያን እንደ ሚንስ ተጠቅመ የሰዎችን ስም ክብር ማጥፋት ይሄ እኮ ካለማወቅ የመነጨ ሳይሆን ወይ ከጥቅም ነው ወይ ደግሞ ሌላ ዓላማ ይዘህ ነው። ይሄ ደግሞ በህግ ምን አይነት የሚባል ነገር አለ። አንድ ሰው ሐሳቡን ነው የሚቀጣው እኮ በህግ ሐሳቡ መቀጣት አለበት። የህግ ተግባሩን ሲፈጽም ያሰበበት ኢንቴንሽን የሚባለው ነገር መቀጣት ስላለበት ግንዛቤ የለም የሚለው ነገር ብዙ አስማማኝ። እሺ በዚህ የፍርድ ቤት ጉዳዮችን ወደ ሚዲያ አምጥቶ እዛ ላይ ፕሮግራም መስራት የሚባል ነገር ሲነሳ አየውና ትንሽ አምታታኝ። ምንድነው ያምታታኝ? አንደኛ የነበሩት በጉዳዩ ላይ የኛም ሐሳብን ይሰማ የሚሉት አካላት በፍቃዳቸው ነው ቦታው ላይ የተገኙት። የፍርድ ቤት ክርክሩ እንዳላወቀ ይታወቃል። አንድ ሁለተኛ ጉዳዩን ከያዙት ጠበቆች መካከል አንዱ የጠበቆች ወኪል ሆኖ በቦታው ላይ ተገኝቷል።
የተገኘበትም አግባብ ህጋዊ ጉዳዮችን እየተከተለ ለመመለስ ማለት ነው። ደንበኞቹ ህጋዊ ድጋፍ የሚያስፈልጋቸውን መግለጫ ለመስጠት በሱ በኩል ነው የተገኘው። ግን በኋላ ከፕሮግራሙ ማብቂያ በኋላ ጉዳዩ ለጋዜጠኛውን ለእስር ዳርጎታል። እነዚህ አይነት የፍርድ ቤት ኬዝ ላይ ያሉ ጉዳዮች እንዴት ባለ ሁኔታ ነው ሚዲያ ላይ ሊቀርቡ የሚገባው? ጥፋተኛው ማን ነው? የህግ አካላት አሉ፣ ባለጉዳዮቹ አሉ። ኬዙ ህግ ላይ እንዳለ ይታወቃል። ለምንድን ነው ሌላው ተጠያቂ የሚሆነው? እዚህ ጋር ሁለት ነገሮችን አብረ ማየት አለብን። ብዙ ጊዜ ከፍርድ ቤት ጋር በተገናኙ ጉዳዮች ላይ አስተያየት ሲሰጥ አንደኛ የተከሰሰ ሰው በህጋችን በህገ መንግስቱ ላይ ነፃ ተብሎ የመገመት መብት አለው። ነፃ ተብሎ የመገመት መብት አለው እስከ መቼ ድረስ? ፍርድ እስኪሰጥበት ድረስ። ይሄ አንድ ራሱን የቻለ ነጥብ ነው። ሁለተኛ ነገር ደግሞ የተከሰሰ ሰው ፍርድ ቤት ከቀረበ በኋላ ፍርድ ቤቶች ዳኝነት ሲሰጡ ገለልተኝነት መርህ አድርገው ነው የሚሰጡት። ስለዚህ አንዳንድ ጊዜ በፍርድ ቤት የተያዙ ጉዳዮች በሚዲያ ቀርቦ ማውራት ማይቻለው ወይ ደግሞ መግለጽ ማይቻለው ሁለት መሰረታዊ ጉዳዮች አሉ። አንደኛ ፍርድ ቤቶች ባዝድ እንዳይሆኑ ነው። የቀረበላቸውን ጉዳይ ማስረጃን መነሻ አድርገው ብቻ ስለሚወስኑ፣ ማስረጃን ህግን መነሻ አድርገው ስለሚወስኑ በሌላኛው ወገን ሚዲያ ምናምን ሲደረግ ይሄን ነገር በተገቢ መልኩ ስራቸውን በገለልተኝነት ጫና ይፈጥርባቸው። በሁለተኛ ደረጃ ደግሞ አንድ ሰው በፍርድ ቤት ከተከሰሰ በኋላ መከራከር ያለበት ክርክሩን ማቅረብ ያለበት ፍርድ ቤት ላይ ነው እንጂ ሌላ ተቋም ላይ አይደለም። ጉዳዩ ፍርድ ቤት ተይዟል። ነፃ መሆኑን ማስረዳት ያለበት መቼ ነው? ፍርድ ቤት ላይ ቀርቦ እኮ ነው። ግን እኮ ባለሙያው አላ ቦታው ላይ እነሱን ወክሎ ይሄ አብሶሉትሊ ስህተት ነው። ቦታው ላይ ቁጭ ብሎ ሙሉ ፕሮግራም ላይ እየገባም ሲያስረዳ ነበር። ስህተት ነው። እኔ ምናልባት በቅርበት አውቀዋለሁ ባለሙያውን። ስህተት ነው። አንድ ጉዳይ በፍርድ ቤት ከተያዘ በኋላ የፍርድ ቤትን ገለልተኝነት በሚያጠራጥር መልኩ ለፍርድ ቤቶች እኮ የተሳሳተ መረጃ በመስጠት ዳኞች እኮ የህብረተሰቡ አካላቶች ናቸው። ሚዲያውን ይከታተላሉ፣ ያ ያለው ነገ ከነገ ወዲያ እንደዚህም ነበረ እንዴ ከማስረጃ እንዲወጡ ያደርጋቸው። የቀረበላቸውን ማስረጃ በተገቢ መልኩ እንዳይወጡ ያደርጋቸዋል። ሰውየው ደግሞ መከራከር ካለበት ነፃነቱን ማሳወጅ ያለበት የት ነው? ፍርድ ቤት ላይ። ከፍርድ ቤት ውጪ ወጥቶ ከፍርድ ቤት የያዘውን ጉዳይ ሌላ ቦታ መረጃ መስጠት እኮ ፍርድ ቤቱ ላይ እኮ ተጽዕኖ መፍጠር ነው። ስራውንም በተገቢ እንዳይወጣ ማድረግ ነው ጭምር እኮ። እንደውም እኔ ፍርድ ቤቱ አይ ዶንት ኖ ዲቴል ጉዳይ ውስጥ መግባት ባያስፈልግም የወሰደው እርምጃ አለ ይመስለኛል። እዛ እንደዚህ አይነት ነገር ጀስት ነው፣ ትክክል ነው። እኔ እንደ ባለሙያም እንደ ህግ ባለሙያም ማስበው እኔ ረጅም ዓመት በወንጀል ችሎት ላይ ነው የቆየሁት። እዚህ ከሽብር ህጎች ጋር የተከሰሱ ሰዎችን ከሙስና ጋር ብዙ ቆይቻለሁና እንደዚህ አይነት ላይ ፍርድ ቤት ላይ ሴንሲቲቭ ናቸው። ፍርድ ቤት የያዛቸው ጉዳይ በተሻለ መጠን ለፍርድ ቤቱ መተው። ሌላው ከዚሁ ከጋዜጠኝነት ከሚዲያ ጋር አያይዘን ያነሳናቸው ነገር አለ። ቀደም ብለን ያነሳነውን እንግዲህ አንተ ቤትክበት ባነሳው አግባብ ይሁን ብለን ተቀብለው እንለፍ። ወደፊት ደግሞ ሂደቶቹን አይተን ምን ነገሮች አስተማሪ ነገሮች አገኘንበት የሚለው መለስ ብለን የምንገመግምበት ፕሮግራም ይኖረናል። በእኛው ሴክተር ላይ ያለ ስለሆነ ትተን ማንተው ጉዳይ ነው ማለት ነው። ከሰሞኑ ባለፈውም አንድ ፕሮግራም ሰርተንበት ነበረ። በዚህ በሶሻል ሚዲያ የሚንቀሳቀሱ ሚዲያዎች እነሱን ጋይድ የሚያደርግ አዋጅ እየወጣ እንደሆነ በስነ ስርዓት ፍቃድ ኖሯቸው ተመዝጋቢነት ኖሯቸው ህጋዊ ተቋም የሚሆኑበትን አሰራር የሚያውጅ አይነት አዋጅ እየተረቆ ስራ ላይ ሊወጣ መሆኑን አንስተን እንደሚገርም ነገር ከዛ በኋላ በጣም ብዙ ጫጫታ ፈጥሮ ነበረ። ሶሻል ሚዲያዎች ላይ ምስከታተል ነበረ። አንድ ኮንሰርን ተደርጎ የተነሳው ነገር ሚዲያዎቹ እነዚህ ዩቲዩብ እና ቲክቶክ የመሳሰሉ ሶሻል ሚዲያ ላይ የሚንቀሳቀሱ ቻናሎች እኛ በሀገር ውስጥ ሬቨኑ ይሄ የክፍያ ሲስተም እንኳን የምንቀበልበትን እንደ ወኪል ሆኖ በሀገሩ ላይ ያለውን ነገር የሚያመቻችልን ምንም ተቋም በሌለበት መልኩ ሁሉን ነገር በራሳችን ለማድረግ እየሞከርን ባለንበት ሁኔታ አንድ ተጠያቂ አድርገን ጉዳያችን የምንሄድበት ቢሮ ሳይኖር ይሄ ከጥቅማ ጥቅም በህግ ነገሮችን ከመያዝ አንፃር ብቻ ይሄ አዋጅ ወጣብን ለኛ አሳሪ እንጂ
አንቀሳቃሽ አይሆንልንም የሚሉ ብሶቶች ስንሰማ ነበርና ባለፈው ያነሳናቸው ፖይንቶች አሉ። እንደ ማዳበሪያ እንደ መጨመሪያ እንዲህ አይነት አዋጆች ነገሮችን ለማስተካከል አርቆ ከመሄድ አንፃር ምን ጥቅም እንዳላቸው የተወሰነ እንሄድበት ማለት ነው። ትልቁ ነገር ምን መሰለን፣ እዚህ የሶሻል ሚዲያ አጠቃቀማችን በጣም ፑር ነው። እንደውም ብዙ ጊዜ አንድ ፎረም ላይ ተገኝቼ ነበረ። ከዚህ ከሶሻል ሚዲያ አጠቃቀም ጋር በተገናኘ ኢትዮጵያ ያለችበትን ተጨባጭ የሚተነትን አንድ አፍሪካ ህብረት ላይ የተዘጋጀ ፎረም ተሳትፌ ነበርና ብዙ ጊዜ የሶሻል ሚዲያ ላይ የአንዳንድ ቦታ እኮ የጦርነት እንትን እኮ ነው፣ ነጋሪት እኮ ነው። የጦርነት ነጋሪት ነው። በጣም ከባድ ነው። የግለሰቦችን የማንም እኮ የሚቀረው ሰው የለም እኮ። የሰውን ጎድጓዳ እየገባ የሚሳደብ ሰው አለ። ግን በተጨባጭ ግን ሀገር ውስጥ ደግሞ ያው ህግ ሳይጠይቀው ደግሞ ደረቱን ነፍቶ የሚሄድበት ሁኔታ አለ። እኔ አንዳንድ ጊዜ በጣም ያሳስበኛል። እንደዚህ አይነት ነገሮችን ለመከላከል መሰራት ያለባቸው 3 ነገሮችን ልንገር። አንደኛ ሶሻል ሚዲያ የሚባሉት ወይ ደግሞ ቲክቶክም በለው ዩቲዩብም በለው ቴሌግራምም በለው ፌስቡክም በለው እነዚህ ሰዎች በህግና ስርዓት ውስጥ መግባት አለባቸው። ለዚህ ነው መድኃኒታቸው 1395 አዋጅ ቁጥር 1395 የገቢ ማሻሻያ አዋጅ ላይ ምን አድርጓቸዋል? ወደ ምን አምጥቷቸዋል? ወደ ግብር የሚከፍሉበትን ሂደቱ አምጥቷል። ግብር መክፈል ሲጀምሩ ንግድ ፍቃድ ያወጣሉ ማለት ነው። ንግድ ፍቃድ ያወጣ ሰው ደግሞ ህግና ስርዓቱን ደንቡን ተከትሎ ነው የሚሰራው። አንደኛ መንገድ ይሄ ነው። አንድ ሰው ህግና ስርዓት ውስጥ ከገባ ግብር ከፋይ ማለት ነጋዴ ነው ማለት ነው። ነጋዴ ነው፣ ንግድ ፍቃድ ያወጣል። ስለዚህ ንግድ ፍቃድ ካወጣ ደግሞ በዚህ በንግድ ፍቃዱ ተንተርሶ ሌላ ወንጀል ለመስራት አይነሳሳም። አንደኛ እኮ ግብር መክፈላቸው እነዚህ ተቋማቶች ወደ ግብር ስርዓቱ እነዚህ ቲክቶክ በዩቲዩብ ምናምን ወደ ግብር ስርዓት መግባታቸው እኮ ስርዓት እንዲይዙም ያደርጋቸዋል። አድራሻቸውንም በቀላሉ ታውቃለህ፣ ቲን ነምበር አላቸው። ስለዚህ ግብር ከፋዮች ናቸው፣ ንግድ ፍቃድ አላቸው። እነዚህ ምን ይሆናሉ? በራሳቸው ስርዓት ይይዛሉ ማለት ነው። አንደኛ ይሄ ነው። ሁለተኛ ነገር ደግሞ የጥላቻ ንግግርና ሐሰተኛ መረጃ ሲሰራጭ የሚመለከተው አካል ባይዘው እኮ ፖሊስ አቤቱታ ሲቀርብለት ብቻ አይደለም እኮ አክት የሚያደርገው ወንጀል የሚያጣራው በራሱም እኮ ወንጀል ያጣራል። ይሄ በሀገር ላይ የሚፈጥረው ተጽዕኖ ከፍተኛ ስለሆነ ወደፊት እኮ የጥላቻ ንግግር እየተደረገ ዘርን፣ ሃይማኖትን፣ ብሔር ከብሔርን ሲደረግ ምን ያመጣል? ሁከት ይፈጥራል እኮ። የመንግስት ትልቁ ስልጣንና ኃላፊነት ደግሞ አንደኛው ምንድነው? በሀገር ውስጥ ሰላምና ደህንነትን ማስከበር። ሰላምነት ደህንነት የሚያስከብረው በማን ነው? በፖሊስ ነው፣ በአቃቢ ህግ ነው፣ በፍርድ ቤት ነው። እነዚህ የፍትህ ተቋማት በራሳቸው አክት ማድረግ አለባቸው ማለት ነው። የጥላቻ ንግግር ሲደረግ፣ ሐሰተኛ መረጃ ሲደረግ ምን አይነት ተጽዕኖ ፈጥሯል ማለት ነው? በህብረተሰብ ውስጥ ከፍተኛ ችግር ስለሚፈጥር ምን መደረግ አለበት? ፖሊስ በራሱ እርምጃ መውሰድ መቻል አለበት። በሶስተኛ ደረጃ ደግሞ ህብረተሰቡ የጥላቻ ንግግር ሲደረግ የጥላቻ ንግግር የሚያደርገው ሰው ዛሬ ሌላ ሰው ላይ በማድረጉ ነገ እኮ የሰውየው ላይም ያደርጋል እኮ። ስለዚህ ህብረተሰቡ እንደ ማህበረሰብ ምን መሆን አለበት? ጥላቻ ንግግር ሲደረግ ይሄን ነገር ማውገዝ መቻል አለበት። በሌላ ሀገር እኮ ማውገዝ ትልቅ ነገር ነው። ባይዘው ቦይኮት ይሉታል አይደል? ቦይኮት በእንግሊዝኛው ቦይኮት ማድረግ እኮ ለምሳሌ የሆነ ሰው ወንጀል ሲሰራ እንደዚህ አይነት ነገር ቦይኮት ታደርገዋል። ሚዲያውን አትከታተልለትም አይደል? ሚዲያውን አንፎሎ ታደርገዋለህ። በሚዲያ ቋንቋ አንፎሎ ታደርገዋለህ። ሰብስክራይብ አታደርግለትም። እነዚህ ነገሮች ምን ያደርጋል? ሰውየው ወደ መስመር እንዲገባና ህግና ስርዓት እንዲከበር ያደርጋል። ከዛ ካለፈ ደግሞ ወንጀል ህጉ ተቀምጧል 1285 2012 እንደገና ደግሞ የመገናኛ ብዙሃን አዋጅ ቁጥር 1238 2013 እነዚህ ተግባራዊ ሲሆኑ ደግሞ ሰው ህግና ስርዓት ተከትሎ ይሄዳል። ባይዘው ይሄ እኮ አሁን እኛ የምንናገረው ፖለቲክስ አይደለም። ወንጀል መከላከል ለእያንዳንዱ ማህበረሰብ የሰነጠለ ማህበረሰብ እኮ ወንጀል ነፃ የሆነ ማህበረሰብ ነው አይደል? ከወንጀል ነፃ ስትሆን ነው የሰነጠልክ ብትባለው። እነዚህ አይነት ነገሮች ላይ በጣም ጥንቃቄ መደረግ አለበት። ስለዚህ ይሄ ማለት የህጋዊነት ስነ ስርዓቱ ላይ ከገባ አንድ ተቋም
ነገ የሆነ የሚባል ሚዲያ ተነስቶ የሆነ ነገር እንኳን ቢለው ይሄ ድርጅት ይሄ ነገር እኔ ላይ የሐሰት ነገር ተናገረ ብሎ መክሰስ እንኳን ቢፈልግ በህጋዊ ሲስተም ላይ ያለ ድርጅት እስከሆነ ድረስ ያኛውም ድርጅት የመከሰስ መብትን የማስከበር ነገሩን የበለጠ ስለሚያሳልጠው ለዚህም ያግዛል ህጋዊ ሂደት ውስጥ መግባቱ ማለት ነው። እውነት ነው። ጥሩ። እሺ የመውጫ ሀሳባችንን ከመሰንዘራችን በፊት ማሚ ለአድማጭ ተመልካቾቻችን ማንኛውንም ሀሳብ እንዲብራራላችሁ ጥያቄ ሆኖብናል ብላችሁ በህግ ጉዳይ በተለይ ማንሳት የምትፈልጉት ነገር ሲኖር ከስር በምትመለከቷቸው ስልክ ቁጥሮች እንዲሁም ደግሞ የኮሜንት ማስቀመጫ ሰሌዳውን በመጠቀም ብታደርሱን ፕሮግራም ሰርተን መልሰን ወደ እናንተ የምናደርስ ይሆናል። የቻናላችን ቤተሰብ መሆናችሁ አይዘንጋ። የሁሉም ሶሻል ሚዲያዎች ሊንኮቻችንም ተያይዘው ዲስክሪፕሽን ላይ ስላሉ በሁሉም አማራጭ ታገኙናላችሁ። አብራችሁን ቆዩና አመሰግናለን። እንደ መጠቅለያ እንደ መዝጊያ ይችን ልበል የምትለው ነገር ካለ? ከጥላቻ ንግግር ጋር በተገናኘ ሐሰተኛ መረጃዎችን ማስረጃዎችን ማሰራጨት ጋር በተገናኘ እንደ ህግ ባለሙያ በጣም ያሳስበኛል። እያየ ነው ያለው ነገር አንድ ሰው ማንም ሃይማኖት ሳይወክለው የሆነ ሃይማኖት ተወካይ ነን በሚል ሌላኛውን ሃይማኖት ሲሳደብ ታይዋል። አንድ ሰው ተነስቶ የሆነ ዘርን ይወክለኛል ብሎ የሆነ ዘርን ሲያቋሽሽ ሲሳደብ ታይዋል። በተመሳሳይ መልኩ በብዙ መልኩ እነዚህ ነገሮች ወዴት ይሄዳሉ ሲባል የሀገርን ሰላም ጸጥታ እኮ የሚያደፍርሱ ተግባሮች ናቸው። ይሄ እንደምናገር ፖለቲከኛ መሆን አያስፈልግም። ሰው ከቤት ወጥቶ በሰላም መኖር መቻል አለበት። ክብሩ ተጠብቆ ማንነቱ ተጠብቆ አይደለም። ህገ መንግስቱ የሚያስፈልገው እኮ ትልቁ ምክንያት ሰዎች በህግና በስርዓት እንዲኖሩ ነው። የኢትዮጵያ ህገ መንግስት እኮ የመጀመሪያው እኛ የኢትዮጵያ ብሔርና ብሔረሰቦች ይላል አይደል? ብሔርና ብሔረሰቦች ወይ ደግሞ ሃይማኖቶች በእኩል ደረጃ ነው የሚታዩት። ህገ መንግስቱ አንቀጽ 25 አለ እኩልነት መብት አለ። ማንኛውም ብሔር ከማንም አይበልጥም። ማንም ሃይማኖት ከማንም አይበልጥም። ማንኛውም አስተሳሰብ ከማንም አይበልጥም። ስለዚህ ሰዎችን በአስተሳሰብ ነው መግራት ያለብህ ማሸነፍ ያለብህ እንጂ በጥላቻ ንግግር ሐሰተኛ መረጃ በማሰራጨት ይሄ በጣም በጣም ከፍተኛ ነገር ነው። ስለዚህ ህጉ አክት ማድረግ መቻል አለበት። እንደዚህ አይነት ተግባር የሚፈጽሙ ግለሰቦች፣ ድርጅቶች፣ ሚዲያዎች በህግ ሊጠየቁ ይገባል። እኔ ማስተላለፈው መልእክት ይሄ ነው። ዛሬ ነገ ሳይባል ይሄን ተግባር የሚፈጽሙ ማናቸውም ሚዲያዎች በህግ ተጠያቂ ሊሆኑ ይገባል። ፖሊስም የሚቀርብለትን አቤቱታ መጠበቅ ብቻ ሳይሆን እንደዚህ አይነት ተግባራቶች ላይ እርምጃዎችን መውሰድ መቻል አለበት። ለምን? ከባድ ስለሆነ እያየን ያለው ሚዲያው በጣም አጠቃቀማችን ጥንፍ የወጣ መሆኑ በጣም ከባድ ስለሆነ ስለዚህ እንደዚህ አይነት ተግባራቶች ደግሞ የህብረተሰቡን ሰላምና ጸጥታ መጠበቅ ስላለበት በዛ አግባብ መካሄድ አለባቸው የሚል እምነት አለ። ወደ እናንተ ልናደርስ የሞከርነው ፕሮግራም ይህን ይመስል ነበረ። ቀጣይም እንግዲህ ልዩ ልዩ ሀሳቦችን ወደ እናንተ እናደርሳለን። እናንተም ቢዳሰስልን የምትሉትን ጉዳዮች በሀሳብ መስጫ ሰሌዳው ላይና በአስተያየት መስጫ ቁጥሮቻችን ላይ ልታደርሱን ትችላላችሁ። የዛሬውን በዚህ ጨርሰናል። ፓን አፍሪካ የጥብቅና ድርጅት ከእናንተ ጋር ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን።